ጤና ይስጥልኝ ውድ ኢትዮጵያውያን፣ ዛሬ ደግሞ የፌደራል ፍርድ ቤቶችና የኦሮሚያ ፍርድ ቤቶችን የምስክርነት ቃለ መሐላ ልዩነት ክብደቱን እንዴት ዘግናኝ እንደሆነ ላሳውቃችሁ ነው። ስለዚህ ይህ መልእክት ደግሞ ለሁሉም ኢትዮጵያውያን እንዲደርስ ኮፒ ሊንክ ሼር አድርጉልኝ። ምክንያቱም ሰሞኑን በራሴ የሥራ ብዛት ምክንያት ብዙ ቪዲዮ እየሰራው ስላልሆነ ቲክቶክ ቫይራል እያስወጣኝ ስላልሆነ እናንተ ደግሞ ሼር ላይክ እና ኮፒ ሊንክ ማድረጋችሁን አትርሱላለሁ። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። ይኸው ምንድነው በፌደራል ፍርድ ቤቶች ላይ አንድ ሰው የምስክርነት ቃል ሲሰጥ ቁርአን ወይም መጽሐፍ ቅዱስ ይዞ በአላህ ስም ወይ እውነት ለመናገር ቃል እገባለሁ ይላል፣ ወይ መጽሐፍ ቅዱስ ይዞ በእግዚአብሔር ስም እውነቱን ለመናገር ቃል እገባለሁ ይላል። ነገር ግን ኦሮሚያ ፍርድ ቤት እጅግ በጣም ፈታኝና ዘግናኝ ነው መሐላው። ስለዚህ ሰዎች እዛ ፍርድ ቤት መጥተው ያንን የምስክርነት ቃል ከመስጠታቸው በፊት የሚያደርጉት መሐላ ምን እንደሆነ አንዴ ላንብብላችሁ። በዚህ ፍርድ ቤት ቀርቤ መጽሐፍ ቅዱስ ወይም ቁርአን ጨብጬ የምሰጠው የምስክርነት ቃሌ እውነት ነው። ሐሰት ቢሆን እግዚአብሔር ልጆቼን ይንሳኝ፣ ፍሬ አይስጠኝ። ሐሰት በመሰክር ወደፊት የሚወልደው ልጅ አይባረክ። ሐሰት በመሰክር የዘራሁት የረገጥኩት ይድረቅ። ብነግድ አላትረፍ፣ የተናገርኩት አይደመጥ። እንደገና በተጨማሪ የተመረኮስኩት ይካደኝ። በአጠቃላይ ፈጣሪ በሐሰት በመሰክር በነፍሴም በስጋዬም ይፍረድብኝ ይላል። ስለዚህ ኦሮሚያ ፍርድ ቤት ሰዎች ስትሄዱ ይሄን አይነት መሐላ ስለምታረጉ በሐሰት ለመመስከር እንዳትሄዱ፣ ልጆቻችሁ ላይ ነው የምታመጡት ግፍ። ስለዚህ ጥንቃቄ አድርጉ እያልኩኝ፣ በተጨማሪ ይሄ ነገር ፌደራል ፍርድ ቤቶች ላይ እንደ መመሪያ ሆኖ ቢወጣና የፌደራል ፍርድ ቤቶች ላይም እውነተኛ ፍትህ ዳኞች እንዲሰጡ፣ ሰዎች የሐሰት ምስክርነት እንዳይሰጡ እንዲህ አይነት መሐላዎች ትሬንዶች ፌደራልም፣ አማራ ክልልም፣ ኦሮሚያ ክልልም እንዲህ አይነት ትሬንዶች እንዲለመዱ በሁሉም ክልል እያልኩኝ የራሴን የግል ሐሳብ እየሰጠው ይህን ሐሳብ የምትደግፉ ሰዎች ደግሞ ኮፒ ሊንክ ሼር አድርጉ። አሁኑኑ ለምታውቁት ሰው በሙሉ እላለሁኝ። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ነኝ። አመሰግናለሁ።